በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የእግዚአብሔር ሕዝብ ዛሬ ይህንን ለየት ያለ የመልእክት ማስተላለፍ የወደድኩት በዛሬው ዕለት በበዓለ ቅዱስ ጴጥሮስ ወጳውሎስ ዕለት በባህር ዳር ደሴ ሀገረ ስብከት አንድ የመዘምር ማዕረግ ስለሰጠን ለአንድ ወጣት ኢዮብ ለሚባል ወይም በተለምዶ ስሙ ስለሺ ለሚባል ወጣት የመዘምር ስልጣን ወይም ደግሞ ማዕረግ ሰጥተናል እና አንዳንድ ጊዜ እነዚህ ማዕረጎች ግንኙነታቸው መሰረታቸው ምን እንደሆነ አይታወቅም እና ለዚህ ትንሽ ሀሳብ የሚሰጥ መልእክት ማስተላለፍ እወዳለሁኝ። እንግዲህ ቤተ ክርስቲያን የምትሰራቸው ማንኛቸውም ስራ በሰማይ በእግዚአብሔር ዘንድ የሚደረገውን አምሳያ ነው የምንፈጽመው። ልዩም ብቃትም ይኖረዋል የምንለው በዚያ ምክንያት ነው። በመጽሐፍ ቅዳሴያችን ላይ ዘተሰርአ በሰማይ ተሰርአ በምድር ይላሉ። ስለዚህ ብዙ ጊዜ ይህንን ስራ የሚሰሩት ካህናቶች ናቸው። በዚህ ምክንያት በጥቅሉ ካህናት በመላእክት ይመሰላሉ ማለት ነው። መላእክት በእግዚአብሔር ዘንድ ስራቸው አምልኳቸው ምንድን ነው ብንል ምስጋና ነው። እኛም በምድር ያለን ከእግዚአብሔር ጋር ከሚያገናኝን ነገር አንዱና ትልቁ ነገር ምንድን ነው? ምስጋና ነው። ምስጋናችን ምን ይምሰል እንዴት ይሁን ቢባል እንደ ሰማይ ይሆናል። ስለዚህ ምናልባት የዛሬ አስተምሮ ልበለው መልእክት ልበለው ትምህርት ከመላእክት ዓለም ጋራ የተመሳሰለ ስለሆነ ዛሬ ምናልባት በውሱኑ መልክ የምንቀርበው ሌላ ጊዜ ምናልባት ሰፋ ባለ መልኩ የምናይበት ሁኔታ እንፈጥራለን ብዬ ተስፋ አድርጋለሁ። በመጽሐፍ ቅዱስ በቅዳሴ መጽሐፍቶቻችን በትውፊቶቻችን 9 ነገደ መላእክት አሉ እንደነበሩ አባቶች አበው ያስተምሩናል። እነዚህ 9 እነማን ናቸው ቢባል መላእክት፣ መኳንንት፣ ሊቃናት፣ ስልጣናት፣ መናብርት፣ አርባብ ወይም ደግሞ አጋዕዝት፣ ኃይላት፣ ኪሩቤልና ሱራፌል ናቸው። ሁሉም እንግዲህ የመላእክት አካላቸው እነዚህ የነገድ አከፋፈላቸው ነው የሚነግሩን። የት ነው የሚኖሩት ቢባል በጥቅሉ ስናስቀምጠው በሰማይ ነው። እግዚአብሔር በሰማይ እንደሚኖር እነሱም ስፍራቸው በሰማይ ነው። እንግዲህ ሰማይን ደግሞ ይህ በተለየ በስርዓተ ማዕረጋት ወይም ደግሞ መጽሐፈ ጳጳስ በሚለው መጽሐፍ ውስጥ ተጠቅሶ የምናገኘው ሰማይን በ3 ከፍሎ ያስቀምጧል። ከዛ በላይ ይከፈላል። እንደምናውቀው በሁለተኛ ቆሮንቶስ ላይ 7 ሰማያት ብሎ እንዳለው ጳውሎስ ተነጠቀ ብሎ አንድ ሰው አውቅ ነበረ የሚለው ይህንን በምዕራፍ 12 ላይ በሱ መልኩ ስናየው 7 ነው። እኛ ግን በቤተክርስቲያን በማዕረጋት ጋር አያይዘን ዛሬ የምንመለከተው ስለ 3ቱ የመኖሪያ ስፍራ የመላእክት ስፍራ ወይም ደግሞ የመላእክት ማዕረጋቸውና ቦታቸው። እንግዲህ ቦታቸው መኖሪያቸው ስፍራቸው ነው። ምናልባት እንግዲህ በዛሬው በዘመናዊው አጠራር እንግዲህ ኦፊስ ወይም ቢሮ ብለን ስንጠቅስ የትኛው ቢሮ የት ቦታ የት ስፍራ ታገኘዋለህ? እንግዲህ እንደ ተልእኳቸው እንደ አገልግሎታቸው ይቀመጣሉ። ሰማይ በተለይ ጠፈር ከሚለው በታች እነዚህ ኤረር፣ በራማ፣ በኢዮር በተለምዶ ሁላችንም የምናውቀው ድምፅ ከራማ ተሰማ ይላል። ይሄ ራሔል ስለ ልጆቿ መጽናናትን አልወደደችም የሚለውን ሁላችንም እናውቀዋለን። በመጽሐፍ ቅዱስ እነዚህ ኤረር፣ ራማ እና
ኢዮር እንግዲህ ኢዮር መጨረሻ ለእግዚአብሔር የቀረበው ከፍተኛው ነው። ኤረር ደግሞ ለምድር የቀረበው ሲሆን ራማ በሁለቱ መካከል የሚገኝ የሰማይ አካል ነው። መኖሪያቸውና ቢሮዋቸው መገኛቸው እዛ ነው። እንግዲህ እያንዳንዳቸው ደግሞ በዚሁ መልኩ ተልእኮ አላቸው። በመሰረቱ ቤተ ክርስቲያን በሶስት ተከፍላ ነው ህንፃዋ ሲሰራ ራሱ ማለት ነው። ቅኔ፣ ማህሌት፣ ቅድስት እና ቤተ መቅደስ ወይም ደግሞ ቅድስተ ቅዱሳን ተብሎ ይህ የሶስቱ ዓለም መላእክት አምሳል የሆነ መግለጫ አለው። እንግዲህ እነዚህ ሶስቱን በምድር ላይ የምንሰራው ቤተክርስቲያን ቅርጽ እንግዲህ በሰማይም ያለውን ይህንን የሰማይ ክፍሎች ሶስቱን ክፍሎች ኤረር፣ ራማና ኢዮርን ይመስላሉ። እንግዲህ እነዚህ ክፍል መከፈላቸው ያለ ምክንያት አይደለም ማለት ነው። ዛሬ አንዳንድ ጊዜ ለመለወጥ ስንሞክር እንደዚሁ ከምቾት አንጻር ቢሆን ይሻላል ከሚል አንጻር የሰው ሀሳብ እየተቀላቀለበት የሚሄዱ ነገሮች ናቸው። ነገር ግን የቀድሞ አባቶቻችን በተመስጦ ሂደት በትምህርት መጽሐፍ ባገኙት ነው መልክ ያስያዙት። በተጨማሪ እነዚህን 9ኙን ነገድ የመላእክት ነገድ ተብሎ የሚጠሩት ሌላ በስራቸው ስንከፍላቸው ኪሩቤልና ሱራፌልን በአንድ ወገን የቀሩትን 7ቱን ደግሞ በሌላ ወገን እናስቀምጣቸዋለን። እነዚህ ኪሩቤልና ሱራፌል እንግዲህ በየት ነው የሚገኙት ብለን ብንጠራ የመጨረሻዎቹ ቦታ ላይ በኢዮር የሚገኙ ስለሆኑ ለእግዚአብሔር የቀረቡን ስለሆኑ ምስጋና የሚገባውን የእግዚአብሔርን መንበር የሚሸከሙ በመንበሩ ዙሪያ በክንፋቸው የሚጋርዱ ናቸው። እንግዲህ በብሉይ ኪዳን ላይ ትንቢተ ኢሳይያስ ምዕራፍ 6 ላይ ይመስለኛል ካልተሳሳትኩኝ በሁለቱ ክንፋቸው ፊታቸውን የሚሸፍኑ፣ በሁለቱ ክንፋቸው እግራቸውን የሚሸፍኑ፣ በሁለቱ ክንፋቸው ከዓለም ዳር እስከ ዓለም ዳር የሚበሩ ተብሎ የሚነገርላቸው ሁልጊዜ ቅዱስ 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 እያሉ እግዚአብሔርን የሚያመሰግኑ የተባሉቱ ናቸው። የቀሩት 7 ደግሞ ልክ ሙሴ በብሉይ ኪዳን በሰራው ስርዓት መሰረት በደብተራ ብርሃን አምሳል እንግዲህ የእግዚአብሔር ማደሪያ ነው። ደብተራ የምንለው ይሄ የእግዚአብሔር ማደሪያ የተሰራ ድንኳኑን ነው። አምሳል ስርዓት፣ በዛም ስርዓት መሰረት እንደነገርኳችሁ እኛ እዚህ የምናበጀው ስርዓት የዛኛው ስርዓት አምሳያ ነው። በዚያ መላእክት አሉ፣ በዚህ ካህናት አሉ። የካህናት ወገን የምንላቸው እዛ የመላእክት ወገን የሚባሉ ይኖራሉ። ስለዚህ ካህናትና ሌዋውያን ቅዱስ የሆነውን መሰዊያ የሚያገለግሉ ናቸው። እነዚህ 7ቱ ቀሪ ያልኳቸው በቅዳሴ መጽሐፋችን ከቅዳሴው የቅዱስ ባሲሊዮስ ቅዳሴ የሚባለው የቁርባኑ ምስጋና ጸሎት ላይ የምናገኘው እንደዚሁ ማብራሪያ አለ። ጸሎቶች አሉ። እነዚህ ጸሎቶች እንደ አንድ መነሻና መረጃ ነው ለኛ። እንግዲህ ቅዱስ ባሲሊዮስ በቅዳሴው 9ኙን ነገድ በሁለት ከፍሎ ቅድም እንዳሳየኋችሁ ማለት ነው በሁለት ከፍሎ ኪሩቤልና ሱራፌል ለብቻ 7ቱን ለብቻ አድርጎ አስቀምጧቸዋል። መላእክት ሊቃነ መላእክት
መኳንንት፣ መናብርት፣ ስልጣናትና አጋዕዝት የዛው ሌላኛው ስሙ አርባብ ኃይላትም በፊቱ ለሚቆሙለት ለእርሱ ከተቀመጠባቸው ተነሱና ወደ ምስራቅ ተመለከቱ ይላል። ወደ ምስራቅ ተመለከቱ። ለዚህም ነው ወደ ምስራቅ ተመልከቱ የሚባለው። ምክንያቱም እግዚአብሔርን ክርስቶስን ዳግመኛ መምጣት የምንጠብቀው ከምስራቅ ነው፣ ከፀሐይ መውጫ። ይህችን ጸሎት እናገኛለን። ስለዚህ የመላእክቶችን ስም እዛው እናገኘዋለን። በሁለተኛ ደረጃ ደግሞ ዓይናቸው ብዙ የሆኑ ይላቸዋል። ኪሩቤል ክንፋቸው 6 የሚሆኑ ሱራፌል ቅድም እንዳልኩት በትንቢተ ኢሳይያስ የተጠቀለው የሚከቡህ አንተ ነህ፣ ሳያቋርጡ ቅዱስ 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 ፍጹም አሸናፊ እግዚአብሔር የጌትነትህ ምስጋና በሰማይና በምድር የመላ ነው እያሉ ያመሰግኑሃል። ይህንን እንግዲህ በእኛ በካቶሊክ ከ17ቱ ቅዳሴ አንዱ የሆነው የቅዱስ ባስልዮስ ቅዳሴ ላይ የምናገኘው ነው። እንግዲህ ይህንን በዚህ መልኩ ካየን እንግዲህ የ9ኙ ነገደ መላእክት ማዕረጋትን እና ቦታቸውን እንዳየነው አይነት ያው ኤረር፣ ራማ፣ ኢዮር ተብሎ በ3 እንደተከፈሉት የ9ኙም ማዕረገ ቤተ ክርስቲያን ወደ ዋናው ነጥባችን ስንመለስ ስርዓቶች በ3 ይከፈላሉ። እነዚህ እነማን ናቸው? 3ቱ ነው። 3ቱን ስንጠራቸው በመደብ በወገን 9ኙን እንከፋፍላቸዋለን። የመጀመሪያው ከትልቁ ብንነሳ በኢዮር ከሚኖሩት ብንነሳ ማለት ነው ሊቃነ ጳጳሳትና ኤጲስቆጶሳት። እነዚህ 3ቱ አንድ ወገን ናቸው። ስራቸው ምንድን ነው ቢባል መሾምና መሻር ነው። በዚህ ጋር በተያያዘ ሌሎች ነገሮች ይኖራሉ ተያያዥነት ባላቸው ሁኔታ። እንደዚሁም ሁለተኛው በራማን የሚኖሩት እነማን ናቸው? ቆሞሳትና ቀሳውስት በአንድ ወገን ይቀመጣሉ። እንግዲህ ቆሞሳትና ቀሳውስት ምን ልዩነት አላቸው ልንል እንችላለን። ሁለቱም ቀሳውስት ናቸው፣ ሁለቱም ካህናት ናቸው። ነገር ቆሞሳት አንድን ደብር እንዲያስተዳድሩ በእኛ አጠራር ቁምስና የምንለው ልዩ ጸጋ የተሰጣቸው የተተከሉ፣ እንግሊዝኛው ኢንስቶልድ የሚባለው የተተከሉ ግሬስ ጸጋ የተሰጣቸው ለቆሞስ ነው። እንግዲህ ቆሞስ አንዳንድ ጊዜ በደብዳቤ ብቻ የሚላክበት ጊዜ አለ። እሱ ባይሆን ይመረጣል እና በቤተክርስቲያን በተለይ በላቲኑ ዓለም አንድ ቦታ ቆሞስ ሲመደብ በትልቅ በዓል፣ በትልቅ ስነስርዓት፣ በትልቅ ጸሎት ነው የሚደረገው። ልክ አንድ ጳጳስ በአንድ ሀገረ ስብከት ተመድቦ ሲተከል ሲነገር ዝም ብሎ ብቻውን አይሄድም እና ትልቅ በዓል ተደርጎ በትልቅ ስነስርዓት ነው። ልክ እንደዛ ማለት ነው። እና ስራቸው ምንድነው? ስራቸው ያው ተልኳቸው ነው እንግዲህ ማስተማር፣ ማጥመቅ፣ መቀደስና ማቁረብ፣ ማናዘዝ፣ መፍታት፣ መባረክ። ይሄ ለካህን የተሰጠው ነው። እነሱም እነዚህ ሁለቱ የሚካፈሉት ከዛ ሶስተኛውና የመጨረሻው የዲያቆናት ቤተሰብ የምንላቸው ዲያቆን፣ ንፍቀ ዲያቆን፣ አናጎንስቲስ፣ መዘምር። እነዚህ እንግዲህ 3ቱ በተለይ የንፍቀ ዲያቆን፣ አናጎንስቲስ እና መዘምር የዲያቆንን ስራ ለ3 ተከፋፍለው የሚሰሩ ናቸው። ይሄ እንግዲህ ምንድነው? እንደ እድገታቸው እየወሰዱ መጨረሻ ዲያቆን ሲሆኑ ሙሉ አገልግሎቱን ይወስዳሉ ማለት ነው። አሁን በዚህ ነው እንግዲህ ቅድም እንደነገርኳችሁ በባህር ዳር ደሴ ሀገረ ስብከት ዛሬ የመዘምር ማዕረግ ሰጥተናል። እንግዲህ እንጸልይለታለን።
ይህንን መዘምር እንጸልይለታለን ወደ በለጠው ማድረግ እንዲቀርብ እንዲሄድ። እናንተም በዚህ ትምህርት ይህንን የምታዳምጡ ሁላችሁም ይህንን በጸሎት እንድታገዙት በዚሁ አጋጣሚ አደራ ማለት እወዳለሁኝ። በእነዚህ እንግዲህ ዲያቆናት ንፍቀ ዲያቆናት እንግዲህ ግብራቸው ተልእኳቸው ነው የምስጢረ ቁርባንን ስርዓት ለመፈጸም የሚፈጥኑ ይላቸዋል። በቃ ስራቸው ሁሉ በዙፋኑ ያለው ቅዱስ ቁርባን ንጉሱን ክርስቶስን እሱን ማገልገል ነው። ከበር ጀምሮ ከቅዳሴው ሂደት ጀምሮ ሁሉን እነዚህን አገልግሎት ላይ ማዋል ነው። እንግዲህ ቅድም እንዳልኩት በሰማይ የሚፈጸመው ስርዓት በምድር ይፈጸማል። ይሄ ሁሉ ነው። ለዚህ ነው ቅዳሴ የሰማይ አምልኮ የሚባለው፣ ሰማይ በምድር የሚባለው ስንጠራቸው ለዚህ ነው። እኛ እንግዲህ ሰማይ በምድር የሆነውን ነገር የሰማይን ነገር እየቀናነስን ምድራዊ እንዳናደርገው ሁሉ ጊዜ ጥንቃቄ ያስፈልጋል። ሆኗል እያልኩ ሳልሆን ጥንቃቄን ያስፈልጋል። ሳናውቅ የተሻለ ወይም ደግሞ ለሐዋርያ አገልግሎት ጥቅም እያልን የምንቀናንሳቸው ወይም የምንጨማምራቸው ነገሮች ከእግዚአብሔር ፈቃድና ከሰማይ ስርዓት ያወጣናል። ለዚህ ትልቅ ጥንቃቄ ያስፈልገናል ማለት ነው። እንግዲህ ይህን የመሰለው እንግዲህ ምሳሌነታቸው ምንድን ነው? እንደው እንግዲህ ካህናቶች መላእክቶች እንዴት አድርገን እንመድባቸዋለን ብለን ብንል ቅድም እንግዲህ መላእክቶችን ባልንበት የቤተ ክርስቲያንን ማዕረጋት በምን መልኩ እንመድባቸዋለን ካልን ሊቃነ ጳጳሳትና ኤጲስቆጶሳት በሱራፌል በኪሩቤልና በኃይላት ይመሰላሉ። ሊቀ ጳጳስ በሱራፌል፣ ጳጳስ በኪሩቤል፣ ኤጲስቆጶስ በኃይላት ይመሰላል ማለት ነው። ምሳሌነት ነው። ይመሰላል በምድር ሲሰራ ያ መላእክት በመሳሌ ሲሰሩ የነሱን ስራ ነው የሚጋሩት። ሃይራርኪውም ደግሞ ልዕልናቸውም ተዋረዳቸውም በዚሁ መልክ ነው። ቀጥሎም ቆሞሳት፣ ቀሳውስትና ዲያቆናት የምንላቸው አርባብ፣ መናብርትና ስልጣናት ያልናቸውን ነው የሚካፈሉ። ቆሞስ የአርባብን ወይም ያጋዕዝእትን፣ ቀሳውስት ካህናት የምንላቸው መናብርትን፣ ዲያቆናት ስልጣናትን የሚይዙ ናቸው። እነዚህን ማዕረግ ይዘው ቅደም ተከተላቸው እንግዲህ አሁን ከላይ ወደ ታች እየወረድኩ ነው። እንዲሁም ንፍቀ ዲያቆን የሊቃናትን፣ አናጎንስቲስ የመኳንንትን፣ መዘምር የመላእክትን እነዚህን ይወስዳሉ። እንግዲህ በሰማይም በምድር ባለው ስርዓት ከታች ወደ ላይ መሄድ አይቻልም። ከላይ ግን ወደ ታች መሄድ ይቻላል። ሁላችሁም እንደምታውቁት አንድ ጳጳስ እንደ ካህን ሆኖ ማገልገል ይችላል። እንደ ዲያቆንም ከዛም በታች መውረድ ይችላል። አንድ መዘምር እንደ የአናጎንስጢስን ቦታ መያዝ አይችልም፣ አልተሰጠውም። ግን የራሱን ስራ ይሰራል። እንደ ምእመንም መሆን ይችላል። አንድ አናጎንስጢስ የመዘምርን ስራ መስራት ይችላል፣ ምክንያቱም ተቀብሎት ነበርና። ስለዚህ አለው ኃላፊነቱ፣ ስልጣኑ ተሰጥቶታል። አንድ ንፍቀ ዲያቆን ደግሞ የአናጎንስጢስንም የመዘምርንም መያዝ ይችላል። ነገር ግን ከዛ አልፎ የዲያቆንን ሙሉ ኃላፊነት ወስዶ መስራት አይችልም፣ ምክንያቱም ጸጋውም አልተሰጠውም። ወደዛም ከፍታ መኖሪያውን ቦታውም ቢሮውም አልተሰጠውም። ያ ቢሮውም አልተሰጠውም። ስለዚህ የለውም እና አንድ ዲያቆን ከታች የወረደ ሁሉንም መያዝ ይችላል። አንድ ካህን የዲያቆንንም የሌሎችንም እንደዚሁ ማድረግ ይችላል። ስለዚህ ይህንን ለእኛ ለትምህርት ለእውቀት እንዲሆን የሚረዳን ነገር ነው። ይህን በምንልበት ሰዓት እንግዲህ እያንዳንዱ እነዚህ ከስያሜያቸው ጀምሮ ከዝምድናቸው ጀምሮ መላእክት ነገሮቹን ያልናቸውን ጭምር በእርግጥ መዘርዘር ይጠይቃል።
ይጠይቃል። እነዛን ደግሞ በሌላ ወቅት በሌላ ትምህርት ሰዓት ተገናኝተን ልናደርገው እንችላለን። ይህንን ካልኩኝ በኋላ ሰው ወደ ክህነት ዓለም በሚሄድበት ሰዓት ያለውን ሂደት እድገት ስንገነዘብ በእውነት የእግዚአብሔር የጸጋ ስጦታዎች ናቸው። ክብር ነው፣ ቅባትም ነው። እውነት ለመናገር እግዚአብሔር ለአገልግሎት የለየውን ሰው ማንም ሰው ሊነቃው አይገባም። በደካምነቱ ምክንያት ማለት ነው፣ በውድቀቱ ምክንያት ማለት ነው። ምክንያቱም መላእክት እንደወደቁ የወደቁ መላእክት እንዳሉ እናውቃለን። ሌሎች መላእክቶች እንደዚህ ይወድቃሉና አንጠብቅም። እኛ ደካሞች በምድር ስለሆንን ሁሉ ጊዜ እየተማርን በእግዚአብሔር ምሕረትና ቸርነት እየታገዝን ወደ በለጠ ክብር እንሄዳለን። ሰውንም በማገልገል የሰው ነፍሳትን በማገልገል ቤተክርስቲያን የተላከችበትን ተልእኮ እንድትፈጽም በማድረግ እንሰራለን፣ ይሰራሉ። ግን በእግዚአብሔር ባስቀመጠው ስርዓትና ሂደት መልክ እንጂ እኛ በምንፈጥራቸው አይደለም። ይህ የምለው ነፍሳት ካሉበት ተጨባጭ ሁኔታ እንግዲህ የሰው ክብር ለራሱ ምቾት ማመቻቻ ሁኔታዎችን እንድንጠቀምባቸው ማለት አይደለም። እንደ ስጋ ማንኛውንም ጉዳቶች ተቀብለን ስርዓቱን በስልጣን መስራት አለብን። በስልጣን ነው የምንሰራው። ምክንያቱም የትኛውም ደረጃ መዘምር ተሰጥቶታል ስልጣኑ። ምንድነው ስልጣኑ ተብሎ ቢጠየቅ መዘመር ነው። ዳዊትን መድገምና ማስደገም የቤተክርስቲያን ትልቁ ጸሎት ዳዊት ነው። ከዛም በኋላ ዳዊት እንግዲህ የተማሩ ሰዎች ጸሎትም ስለሆነ ማንበብና መጻፍ ስለሚያስፈልግ እሱም ማይችሉት ደግሞ እግዚአብሔር ልዩ ነገር አግብቶልናል። መቁጠሪያ ሌላው የ150 ዳዊት ቁጥር 150 የመቁጠሪያ ፍሬዎችን የሚተካ ስለሆነ መቁጠሪያ ጸሎትን መምራት የመዘምር ትልቁ ስራ ነው። በእርግጥ በጣዕመ ዜማ ይላል እና ጣዕመ ዜማ እንዲሆን ጸጋን እግዚአብሔር ነው እንዲሰጠው መጠየቅ ይችላል። በዛች በአገልግሎት ዘመኑ ሁሉ የተሻለ እግዚአብሔርን የሚመጥን ጣዕመ ዜማ እንዲሆን መጠየቅ ይችላል። ነገር ግን ዲያቆን ነው። ምክንያቱም የዲያቆን ስራ ነው ያ ዜማ ማዜም፣ ጸሎት መምራት። ይህ እንግዲህ የመዘመር ነው። የአናጎኒስጢስ ትልቁ ስራው ማንበብ ነው። ቃለ እግዚአብሔር ማንበብ ነው። ያቺ የተጻፈች እግዚአብሔር ቃል ወደ ሰው ልብ ስትገባ በጥሩ ሁኔታ ለሰው ጆሮ በሚመች ሁኔታ እግዚአብሔር እንደሚነገረው እንዲሰማ ማንበብ መነበብ አለበት። አንባቢ ነው እና በመጽሐፍ እንዳስቀመጠው ንፍቀ ዲያቆን የዲያቆን ረዳት ነው የሚባለው። ዲያቆን በሚሰራው ስራ ሁሉ ከአጠገቡ ሆኖ የሚያግዝ ማለት ነው እና በዚህ መልኩ የዲያቆናትም የሌሎች የካህናቶችም በዚህ መልኩ ይሄዳል። ነገር ግን የመጀመሪያ ሶስቱን የበለጠ እንድንገነዘብ ማለት በልዩ አጽንኦት መግለጽ ስለምወድ ነው። ይህን ያህል ካልኩኝ የዛሬውን የመዘምር በዓል ምን ያህል ጠቃሚ፣ ምን ያህል ጥሩ፣ እኛም እንደ ቤተክርስቲያን ምን እንደተጠቀምንበት የሚያስገነዝብልን ነው። እግዚአብሔር ስለሰጠው ስጦታዎቹ እነዚህ ምስጢር የሆኑ ስጦታዎቹ ክብር ምስጋና ለእርሱ ይሁን። ለእናታችን ለቅድስት ቤተክርስቲያን ለተላከችበት ተልእኮ ፈጻሚ መሆን እንድትችል እነዚህ የሰማይን መላእክት የመሰሉ የምድር ፈጻሚዎች ካህናትና ዲያቆናት እነዚህን ስለሰጠን አሁንም በድጋሚ አመሰግናለሁ። እግዚአብሔር የተባረከ ጊዜ የተባረከ ሰዓት ያድርጋላችሁ። በሌላ ተመሳሳይ ሁኔታ እስክንገናኝ ድረስ በዚህ እሰናበታችኋለሁ። እግዚአብሔር ከሁላችሁ ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይጠይቃል